ሙስሊም ነኝ ትላለች አሰዳቢ ልክ አይደለችም ብለሽ ካሰብሽ ለምን ቀርበሻት መክሪያችሁ? በመተቸት ብቻ እኮ የሚቀየር ነገር የለም። ሳታውቀው ቀርታ ይመስልሃል? በአደባባይ ወንጀልን የሚያሰራጩ እህቶች ዑዝር እየሰጠን በትክክል ኒቃባቸውን ለብሰው የተሰተሩ እህቶችን ማሸማቀቅ ምን የሚሉት ነው? ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኑ። እስከዛ ይህን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ የመጀመሪያ ቪዲዮአችን የሚሆነው ወንድምና እህቶች ሀገራችን ላይ አህባሽና ሱፍያ ወደ ቀብር አምልኮ ይጣራሉ ብለን ብዙ ጊዜ ስንናገር ነበር። ኧረ የታለ ዋሃቢያዎች እየዋሹብን ነው እነነነ እያሉ ነበራ። ተመልከቱት ይህን ጉድ ማለት ነው መውላው ዛዴ ኑረን ሙጀረዲ ሰይዱ ላሲያዲ እንደተመለከታችሁት አባቶች አሉ፣ ወጣቶች አሉ ምናምን ነገር። እነዚህ ሰዎች በአጠቃላይ መቃብር ላይ ምን በረካ እየፈለጉ ነው፣ ሙታንን እየጠየቁ ነው። ሙታንን የሞቱ ሰዎችን ልጅ ስጡኝ፣ ሀብታም አድርጉኝ፣ ኢልም ስጡኝ ብለው እየለመኑ ነው። እንግዲህ አህባሽና ሱፍያ ወደ ቀብር አምልኮ ይጣራሉ ስንል ለዚህ ነው። ግን ነቢያቶች እዚች ምድር ላይ የተላኩት ለምንድን ነው ስንል እንደነዚህ አይነት ባዕድ አምልኮችን እንዲተው ነው፣ ወይም ደግሞ እንዲህ ነገርን ትተው ኃያሉ ጌታ አላሁ ሱብሓነሁ ወተዓላ በብቸኝነት እንዲያመልኩ ነበር እና እንመልከት ይህን ቪዲዮ። እንት የሰራውን ጉድ አሁን ልናገረው። ያላህ ሹም እኮ ነው ሸልሞ የፈጠረው። የአደም ጭቃ ነው እጁን ያጠቆረው፣ ነበር ያሳመረ ሌሎች ሲያቦኩ አቡል ጀበል ጀበል። እንግዲህ በኡስታዝ ሳዳት ከማል ላይ ሙድ እንይዛለን ብለው ምን እያደረጉ ነው? የሚያደርጉትን ነገር ትክክል እንደሆነ ፕሩፍ እያደረጉ ነው። ጥንት የሰራው ጉድ ዛሬ ልናገረው። የአዳም ጭቃ ነው እጁን ያጠቆረው፣ ነበር ያሳመረ ሌሎች ሲያቦኩ አቡል ጀበል ግርማለው ለመልኩ እያሉ እንዲህ የጨፈራሉ። ምን ላይ? መንዞማቸው ላይ ማለት ነው። አዳምን ሲፈጠር ጊዜ አቡል ጀበል የተባለ ግለሰብ በ19ኛው ሴንቸሪ ምናምን የነበረ ግለሰብ ጥቁር ነገር የነበረበት እጁ ላይ የአዳም ጭቃ ሲያቦካ ጊዜ ያሳመረበት ነው ይላል። አዳምን የፈጠረው ኻሊቃችን አላሁ ሱብሓነሁ ወተዓላ ነው። ግን እነዚህ አህባሾች ምን እያሉን ነው? አቡል ጀበል ኢቭን የአዳምን ጭቃ እያሳመረ ነበር ቅርጹ ማለት ነው። በኡስታዝ ሳዳት ከማል እናሾፋለን፣ እንቀልዳለን፣ ሙድ እንይዛለን ብላችሁ ምን እያደረጋችሁ ነው? ህዝባችንን ወደ ሽርክ ወደ ኩፍር እንደምትጣሩ ፕሩፍ እያደረጋችሁን ነው። ለዚህ ደግሞ አላህ ምስጋና ይገባው። ወደ ቀጣይ ቪዲዮ ስንሻገር እንግዲህ ወሊዎች የሚባሉ አሉ። ወሊዎች ጋር ሰዎች ሄደው መተሻሸት እንዲሁም ደግሞ ወሊዎች ጋር ሄደው የጫት ትፍታ በመስጠት በረካ እናገኛለን የሚሉ በርካታ ማህበረሰቦች አሉ። ከነዚህ ሰዎች መካከል አብሬትና ቃጥባሬ ለዚህ ትልቅ ማሳያ ነው ያስባል። አብሬት ላይ እንዲህ አይነት ነገር ይደረጋል። እንመልከት። እንግዲህ መቃብር ቦታ ነው ሼሁ የሚገቡት። አይ ቲንክ አርፈዋል መሰለኝ በቅርብ ጊዜ። እንግዲህ እሳቸው
እየገቡ ከዛ በኋላ አጠገቧ ሴት አለች። ከዛስ ይለምናሉ፣ ከሳቸው በረካ ይፈልጋሉ። ይህ ነው እንግዲህ ነባሩ እስልምና የሚባለው። ወናውዝ ቢላ ይህ ነባሩ እስልምና አይደለም። ይህ ባዕድ አምልኮ ሺዎችን እየቀለቡ ለአኺራም ለዱንያን የማይሆን ጥቅምን የማታገኙበት ኪሳራ ውስጥ የሚከታችሁ ነገር ነውና ከዚህ ነገር ራቁ። መውሊድ የተባለ የተለያዩ ቦታዎችን ጓዝ ጠቅልለው የሚሄዱት እንዲህ አይነትን ድርጊትን ለመፈጸም ነው፣ በአላህ ላይ ለማጋራት። ቀብር አጠገብ ተቀምጦ ከዛ በኋላ የልጅ ልጅ የሚባሉ ሰዎች ይቀመጡና ይገበርላቸዋል፣ ብር ይሰጣቸዋል። ከዛስ የሳቸውን ልብስ ይታሹታል ወይም ደግሞ ማቸውን ይልሱታል። ይህ በተግባር የምናየው እውነታ ነው፣ እንዳያችሁት ማለት ነው። ወነአውዙ ቢላ አላሁ ሱብሓነሁ ወተዓላ ከዚህ ነገር ይጠብቀን። ሌላው ደግሞ ወንድምና እህቶች፣ በጣም የሚያሳዝኑ እህቶች ቲክቶክ ላይ እየመጡ ነው። እነዚህ እህቶች እነማን ናቸው ስንል አህባሽና ሱፍያዎች በመንዙማ ያደነዘዟቸው መጥረጊያዎች። እስቲ እንያቸው። የዛ ሰው ያም ማሐባው ሲግም ልብና ወንጀ ጨርቅ አይፈልግም ብቻ ሰማምረው ውስጡ ካደፈን የመውደድ ኬላ መቼ ታለፈ የዚያ ትልቅ ሰው የሁያም ደጄ እቺ መጥረጊያ የመሰለች ሴት ማለት ነው። አፉ በሉኝ እንዲህ መናገር አልፈልግም። ሁለት ሰው ነው የሚታይ፣ ሁለት። እሷ መጥረጊያ ናት፣ የምትጠርግበት ደግሞ መጥረጊያ ነው። ቢያንስ አላህ ውብ አድርጎ ሰርቶች ነበር። ሱና ይመስል ወንድ ልጅ ሱሪውን አሳጥር እየተባለ እንደ ሴት ጎትቶ ይሄዳል። በተቃራኒው ሴት ልጅ ከቁርጭምጭሚት በታች መሆን አለባት ልብሷን እየተባለ እንደ ወንድ አሳጥራ ትሄዳል። ከዛ በኋላ የዛ ሰው ውበት እንደነን እያለች ራፕ ታረጋለች። ኧረ እናንተ ሰዎች አላህን ፍሩ። ከዛስ ሜካፕ ትሰራለች፣ ዊግ ትሸጣለች ምናምን ነገር። ነብዩ አለይሂ ሰላቱ ወሰላም የረገሙትን ተግባርን በአደባባይ። ከዛ ኢስላሚክ ጥፍር አለ፣ ኢስላሚክ የጥፍር ቀለም የጥፍር ቀለም እንዴት ሲባል ጥፍራችሁን ሰላት ስትሰግዱ ወይም ውዱ ስታረጉ ጊዜ ምታወጡት፣ ከዛ ዝም ብላችሁ ተተክሉታላችሁ፣ ከዛ ታወጡታላችሁ። ኧረ ተው እናንተ ሰው ወናውዝ የአህባሽና የሱፍያ እንዲሁም ደግሞ የመንዞማ ፍሬዎች እነዚህ ናቸው። በጣም በሚያሳዝን ሁኔታ ሴት ልጅ እንደ ወንድ ቀሚሷን ከቁርጭምጭሚት በላይ አሳጥራ ቅርጿን እያሳየች የዛ ሰው ውበት ምናምን እያለች በመልእክተኛው አለይሂ ሰላቱ ወሰላም ትላንትን ትጨፍራለች፣ እንዲሁም ደግሞ ትዘላለች ምናምን ነገር። አላህ ይጠብቀን። ይህ ብቻ ሳይሆን ኢስላማዊ አበባዮሽ ተጀመረ። እንቁጣጣሽ ላይ በልጅነት ሳናቅ ብዙዎቻችን ብለናል አይደለም? አበባዮሽ ወይ ምናምን አይ ቲንክ ግጥሙ ራሱ ረሳሁት። እና ያን ነገር ደግሞ በመንዙማ ተከሽኖ መጥተዋል። እስቲ እንስማቸው እነዚህ ጩጬዎች። እንግዲህ አበባዮሽ መሆኑ ነው በጣም የሚገርመው ማለት ነው። እንግዲህ ይህ ነገር ሀይቃ ያስቀን፣ ግን ተግባራቸው በጣም ያሳዝናል ምናምን ነገር። ግን ትውልዱ ወዴት እየሄደ ነው? በመንዞማ አማካኝነት እንግዲህ ጀማሉ ላለም እያሉ እንዲህ እንትን እያሉ ነው። በተጨማሪ ይህን ቪዲዮን ተመልከቱ። እንግዲህ ተመልከቱ። ቀጣይ ትውልድ ሲተካ ጊዜ እነዚህ ልጆች ህፃናቶች በተርቢያ ፖትፖቶ ወላጆች ካላሳደጓቸው ምንድነው የሚመጣው ስንል አበባዮሽ ሆይ የሚል ትውልድ፣ እንቁጣጣሽን ባዕድ አምልኮን የሚያከብር ትውልድ እየፈጠርን ነው። እንደነዚህ አይነት ነገራቶችን ዝም ስንል፣ ለነዚህ ነገራቶች ደግሞ ሰበብ የሆኑት እነማን ናቸው ስንል መንዙማ ባዮች ናቸው። መንዙማ ባዮች ከአበባዮሹ ለምን ሰለላሁ ዐለይሂ ወሰለም ብለው
አወጡ። ከዛ በኋላ ሸቀሉ። ሲፈልጉ ከፕሮቴስታንት መዝሙር ይሰርቃሉ፣ ሲያሻቸው ደግሞ ከኦሮምኛ ዘፈን እንዲሁም ደግሞ ከአማርኛ ዘፈን ለዛው ደግሞ አያፍሩም። ከታዋቂ ዘፋኞች አርቲስቶች ምናምን ነገር ይኮርጁና ህፃናቶችን እንዲደነዝዙ መርፌ ይሰጣሉ ማለት ነው። ወናውዝ ቢላ። ወደ መጨረሻ ቪዲዮአችን ስንሻገር ይህን ቪዲዮ ትንሽ መልእክቱ በጣም የተዛባ ሆኖ ስላገኘሁት ይህን አጭር መልእክት ለወንድሜ ያደርሱልኝ። እስቲ እንመልከተው መጀመሪያ ይህን ቪዲዮ። ታደለኝ ተገላልጣ እቻው ሙስሊም ነኝ ትላለች። አሰዳቢ ልክ አይደለችም ብለሽ ካሰብሽ ለምን ቀርበሻት መከራችሁ? በመተቸት ብቻ እኮ የሚቀየር ነገር የለም። ሳታውቀው ቀርታ ይመስልሃል? አውቆ የተኛ ቢቀሰቅሱት አይሰማም ነው ነገሩ። ችግራችሁ እኮ እዚህ ጋር ነው። መንገድ ላይ ስትታዩ ሰላምታ እንደመለዋወጥ ተገለማምጣችሁ ትተላለፋላችሁ። ስታዩ ልክ አይደለሽም እንደማለት ወደ ጥላቻ ታመራላችሁ። ታዲያ እናንተ መሻል ምኑ ጋር? በልብስ ብቻ? ለማንኛውም አንቺና መሰሎችሽ አስቡበት እህቴ። ባለባበስ ብቻ ሳይሆን በአስተሳሰብም ተሽላችሁ ተገኙ። አንቺና መሰሎችሽ ባለባበስ ብቻ ሳይሆን በአስተሳሰብ ተሽላችሁ ተገኙአል። መልካም ነው። ሰዎች የሚያንጸባርቁትን ነገር መኖራቸው መልካም ነው። ነገር ግን ለዩቲ የሰጣሃትን ወዝር ለኒቃቢስቱ ለምን ላሻልካት ብራዘር? ወይስ ሂክማ ጥበብ እናንተ ጋር የሚሆነው ለሆኑ በአደባባይን ስህተት ለሚሰሩ ሰዎች? በአደባባይ ስህተት ለሚሰራ ሰው በአደባባይ ምላሽ ይሰጥበታል። ይህ ዲናችን እኮ የሚያዘን ነገር ነው። እስልምና ወይም የነቢዩ አለይሂ ሰላቱ ወሰላም ህዝቦች አላህ ከፍ ያደረገው ለምንድን ነው? በመልካም ታዛላችሁ፣ በመጥፎ ደግሞ ተከለክላላችሁ። ለዚህ ነው በላጭ ህዝቦች የተባለ። በኒ እስራኤሎች አላሁ ሱብሓነሁ ወተዓላ ከዓለማት መጥቷቸው ነበር። ነገር ግን የረገመበት ዋነኛ ምክንያት ለምንድን ነው? ነቢያቶችንም ያላግባብ ይገሉ ነበር። ከዛ በኋላስ በመልካም አያዙም ነበር፣ በመጥፎ ደግሞ አይከለክሉም ነበር። ዛሬስ በአደባባይ የሐምር ማስታወቂያ፣ የቁማር ማስታወቂያ፣ ከእስልምና የተጻረሩ ነገራቶች በአጠቃላይ እየተሰራ ሙስሊም መሆኗን እየታወቀ ከዛ በኋላ ቀርበሽ ለምን አትመክረት? ቀርባ ነው እንዲህ ለኔ ብቻ ያን ሪያክት ያሳየችኝ ወይም ያን ተግባር ማስታወቂያ ያስተዋወቀችኝ? በአደባባይ ነው እኮ ለስንት ሰዎች ነው ይህን ነገር ያስተዋወቀችው። እሷን አራያ አድርገው የሚመለከቱ ሰዎች ስላሉ በሷ ላይ ምላሽ ይሰጣል። እውነት ለመናገር ኒቃቢት ሴት ማለት ነው። ኒቃቢት ሴት 10 ክፍተት ይኖርባት ኒቃብ አድርጋ አያቻት እንዲህ ስትሆን ምናምን የሚሉ ሰዎች አሉ። ኦፍ ኮርስ ኒቃብ አድርገው በጣም አላስፈላጊ ነገር የሚያደርጉ ከነሱ የማይጠበቅ ነገር የሚያደርጉ አሉ። ግን ቢያንስ ማለት ነው ኒቃብ አድርገው ወንዶችን አይፈትም። በዚህ ነገር ብቻ ነው ያከብራቸው። ባህሪያቸው ጋጠወጥ ይሁን ምናምን ለኔ ፊትና ነው። ያላህን ትእዛዝ እያከበሩ ኒቃብ። ስለዚህ ለወጠጤዋ ኡዝር እንደሰጠኸው ለዚህኛው ኒቃብ ለለበሰችው ሴት ደግሞ አንቺና መሰሎቿ ልብሳችሁ ለብሳችሁ እንዲህ ከምትሉ ቀርባችሁ መከሩ የምትለው ለርባህ ማለት ነው። እንዲህ የሚያደርጉ እህቶችን አትመክርም። ሚዛን የለም። ሚዛኑ ገልበጣችሁ ነው የምትሄዱት ምለው ሁሌ ለዚህ ነው። አላኩል ሃል ወንጀልን በአደባባይ ሲፈጸም በአደባባይ ምላሽ ይሰጣል። ለምሳሌ ወንድሜ እናትህን በጣም እንደምትወድ አውቃለሁ። ቲክቶክ ላይ ስለምከታተል ደስ ትለኛለህ። በነገራችን እናትህን ሰንበዲ ቢሳደብ በአደባባይ ምላሽ ትሰጣለህ። ልደበድበውን ልትሄድ ትችላለህ። ሀይቃ ማለት ነው። በእናቱ የሚደራደር አካል ብትጣቀው የሆነ ነገር ታደርጋለህ። ያላህን መብት ሲጻረሩ ያላህን መብት ድንበር ሲያልፉ ግን ባላየ ባልሰማ አላችሁ። ግን ያላህ መብት ከእናቶቻችን ከአባቶቻችን ከሁሉ ከነፍሳችን በላይ የሚቀደም ነው አይደለ? ኦፍ ኮርስ ይሄ ለክርክር ራሱ ለዲስከስ የሚቀር ነገር አይደለም። በአደባባይ ሰንበዲ ተነስቶ ዝሙት ይፈቀዳል ቢልህ ምንድነው የምትል? አረ ይህን ነገር እንዴት ይሄ ሙስሊም አይደለም ምናምን ብላችሁ ተጨፈጭፉታላችሁ። ትልልቅ ወንጀል ነው አይደለ? ከትልልቅ ወንጀሎች የሚመደብ ቁማርስ፣ ሐምርስ፣ እነዚህ ነገራቶችን ማስተዋወቅ ግን በጣም ቀላል። የአላህን ህግጋትን እየተጻፈ ስንቱን ወጣት እንዲደነዝዝ ያደረገ ቁማር፣ የተለያዩ ቤቲንጎችን እያስተዋወቀች ነበር። ይህ ከእስልምና አንጻር ነው መታየት ያለበት። ሙስሊም ናት
ሙስሊም ስለሆነች ነው እኮ እነዚህ እህቶች ኒቃብ የለበሰች እህቴ ዩቲን የምታረገው ነገር ስለሚያናዳት ነው። የሚያናዳት ለምንድን ነው? ሙስሊም ስለሆነች ስለተጨነቀች የሚስቅላት የሚገለፍጥላት ምናምንማ እያስመሰለን። አንድ ሰው ኤሌክትሪክ ይሄን የመብራት ገመድ ነው እንበል። ለምሳሌ ይሄን የመብራት ገመድ ይሄ ህፃን ልጅ አዋቂ ሰው እየያዘ ብታየው እየሳቅ ይሄው እባክህ ገመድ ነው፣ ኤሌክትሪክ ገመድ ነው፣ እሳት አለበት ይዘሃል ምናምን ብለን ነው የምታስረዳውልኝ። ከዛ ይበሳል፣ ከዚህ እሳት ይበሳል። ጀሃነም ድንጋዩና ሰው ማቀጣጣያ ከዚህ ይብሳል። ቆዳቸውን ተልጦ በሳት ድጋሚ ቆዳቸውን እንቀየርላቸዋለን ይላል። የሚቀየርላቸው ለምንድን ነው? ልብስ እንዲለብሱ ነው? ጫማ እንዲያደርጉ ነው? እንዲዘንጡ ነው? አይደለም፣ ድጋሚ እሳት ውስጥ እንዲገቡ። ማን ነው ያለው? ይህ አላህ። ታዲያ ይህን የሚያስገባ ተግባርን ሰዎች በአደባባይ እየሰሩ ሹሩሩሩ ያዘው ሹሩሩ ይባላል። ኧረ ተው፣ በህይወት አትቀልዱ። ሂክመኞች ሪፍቀኞች በሰው ህይወት አትቀልዱ።